ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በከተማዋ እየተከናወኑ ያሉ የተለያዩ የመሰረተ ልማት ግንባታዎችን ጎብኝተዋል። ከጉብኝታቸው መካከልም የተገነባው አዲስ የአየር ማረፊያ ተርሚናልና የኮሪደር ልማቶች የጉብኝቱ አካል ናቸው። ባልደረባችን ለይኩን አለም ደግሞ ከባህር ዳር ተጨማሪው መረጃ ያደርሰናል። ለይኩን ውሏችሁ ምን ይመስል ነበር? ምን ተጎበኘ? ሁነቱንስ እንዴት ተከታተልከው? አመሰግናለሁ መታገስና ለምሰገድ እንደምን አመሻችሁ። ዛሬ ባህር ዳር ከተማ ዓለም አቀፍ ኮንፈረንስን እያስተናገደች ትገኛለች። ለዚህም ነው የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ማለዳውን ወደዚህ ወደ ባህር ዳር የደረሱት። ይህ ዓለም አቀፍ ኮንፈረንስ የህግ ጉዳዮችን በተለይም ደግሞ ግጭቶች በሚያጋጥሙ ጊዜ ባህላዊ የችግር አፈታቶችን እና ደግሞ መደበኛ የሆነ የፍርድ ስርዓቶችን የፍትህ ስርዓቶችንም በማቀናጀት ዓለም አቀፍ የሆነ የፍትህ ስርዓትን በማስፈን ሂደት ውስጥ ያሉ ስራዎችን የሚመለከት ኮንፈረንስ ነው እዚህ የተገኙት። ከዚህም ደግሞ በዚሁ በመጡበት ደግሞ ከሰዓቱን ደግሞ የተለያዩ ፕሮጀክቶችን ጎብኝተዋል። እነዚህ ፕሮጀክቶች በአጠቃላይ ባህር ዳርን ወደ ዓለም አቀፍ ከተማነት ከዚህ በፊት የነበራትን ውበት ከዚህ በፊት የነበራትን ለመሰረተ ልማት ምቹ የመሆን ጉዳይ አሁን ደግሞ በተጠናከረ መልኩ ለመስራት የሚደረጉ ጥረቶችን ነው በዚሁ ከልኡካቸው ጋር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የጎበኙት። በዋናነት የተጎበኘው በዓለም ፊት ሁሉ የኢትዮጵያን መልክ ይዞ የሚንቀሳቀሰው የኢትዮጵያ አየር መንገድም በዚህ ተርሚናሉ በዚህ በባህር ዳር ያለው ሁኔታ ለአመታት ያገለገለ ነው። ነገር ግን በአሁኑ ሰዓት በአዲስ ተገንብቷል። ስለዚህ በቅርብ አመታት ውስጥ በቅርብ አጭር ወራት ውስጥ ይህ ወደ ስራ ይገባል። ይህ ለባህር ዳር ልዩ የሆነ የልማት አቅም ነው። ምክንያቱም በሀገር አቀፍ ደረጃ ያለውን የትስስር አቅምም የሚያጠናክር በመሆኑ። ሁለተኛ የተጎበኘው ከተሞች ባህር ዳር እንደሚታወቀው ከጣና ያላት በረከት ብዙ ነው። ምቹነቷ ብዙ ነው። በዛ ላይ ጽዱነቷ፣ በዛ ላይ ለምለምነቷ ተፈጥሮ አብስቶ የቸራት ናት። ያንን ለማስተካከልም ባለፉት ጊዜያት በመንገዶች በተለይም ደግሞ በኮሪደር ልማት ልዩ ትርጉም ያለው ስራዎች ተሰርተዋል። ጣናን በአምስት አቅጣጫዎች ከከተማዋ ጋር የማስተሳሰር ሰፋፊ ስራዎች ተሰርተዋል። በዛሬው የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉብኝትም በአቅጣጫዎቹ ያሉት ምን ያክል ውጤታማ ሆኑ፣ ከተገነቡ በኋላስ ምን ያክል ህዝቡ ወደ እነዛ የተዝናና ነው፣ አሁን ቀሪውስ ምን አለ የሚለውን ለመመልከትም እንዲሁ ጉብኝት ተደርጓል። ከዛ ባለፈ ደግሞ የተለያዩ መንገዶችም እንዲሁ ግንባታቸው ተጠናቋል። በዛም ጉብኝት ተደርጓል። የችግኝ መትከልም እንዲሁ ተከናውኗል። ስለዚህ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በባህር ዳር ባላቸው ቆይታ ከጠዋት ካለው ኮንፈረንስ በቀጠለ ሁኔታ ከሰዓቱ የተለያዩ መሰረተ ልማት ስራዎችን የመጎብኘትና ሰፋፊ ስራዎችን እንዲሁ ተመልክተዋል። ስለዚህ በባህር ዳር ያለው ልማት በዓለም አቀፍ ደረጃ የሚታይና ትርጉም ያለው መሆኑን እርሳቸውም በማህበራዊ ትስስር ገጻቸውና በተለያዩ የመልእክት ማድረሻ መንገዶችም እንዲሁ ተናግረዋል። ስለዚህ የባህር ዳር ሁኔታ በምሽቱም አሁንም እየተንቀሳቀስንበት ባለ ነው። በዚህ ሰዓትም ባህር ዳር ያማረች የደመቀች ያሸበረቀችና በአጠቃላይ ያለው የልማቱና የከተማ ውበትም እየጨመረ ነው። በቆምንባቸው አካባቢዎች ይህ የሚታይ ጉዳይ ነው። የምሽቱ ድባብም ያንን የሚያሳይ ነው። በተንቀሳቀስንባቸው አካባቢዎች የንግድ ሁኔታው በተሻለ ሁኔታ ተመልክተናል። አጠቃላይ ሰዎችም እንዲሁም የከተማዋ መሰረተ ልማት መሻሻሉ ሰዎች በእግራቸው እንዲንቀሳቀሱ የከተማውን ሁኔታ እንዲመለከቱና ሰፋፊ ሁኔታዎችንም እንዲሁ በልዩነት ተመልክተናል። በምሽት ያዝናቸው መረጃዎች እነዚህ ናቸው። መታገስና ለምሰገድ ለይኩን አለም ከባህር ዳር ስለ መረጃው እናመሰግናለን። ባለበት መልካም ምሽት ይሁንልህ።